በመዲናችን አዲስ አበባ የሞባይል ንጥቂያና ዝርፊያ ከጊዜ ወደ ጊዜ እየተበራከተ መሆኑን በመግለጽ የተሰረቁ ሞባይሎችን ለመሸጥና ኮድ ለማስቀየር ደግሞ መርጠውና ፈልገው የሚመጡት በተለምዶ መርካቶ ተብሎ የሚጠራው አካባቢ ስለመሆኑ ተነግሯል። ሞባይል ንጥቂያ በየአካባቢው በከተማችን ያጋጥማል፣ ይፈጸማል። ንጥቂያው ብቻ ሳይሆን ንጥቂያው ከተፈጸመ በኋላ መርካቶ መጥተው ይፈጸማሉ ሽያጮች ማለት ነው። እሱ ብቻ ሳይሆን ሞባይሉ IMEI የሚቀየረው እዚሁ አካባቢ ላይ ነው። ሞባይልን ከተለያዩ ሰዎች ወስደው ይሸጣሉ፣ ይጠግናሉ። በዛ ልክ ደግሞ ይሄ ሰላማዊ ስራው ነው። መሸጥና መጠገን ሰላማዊ ስራው ነው። በመሸጥና በመጠገን ውስጥ ደግሞ ከተለያዩ ቦታ የተሰረቁ ሞባይሎችን ይቀበሉና አይሚያቸውን ይቀይሩና ለሌላ አሳልፈው ይሸጣሉ። የተሰረቁ የሞባይል ስልኮች እንዳይገኙ እንዲሁም ሌባው ለሕግ እንዳይቀርብ ንብረቱ ለባለቤቱ እንዳይመለስ የሚያደርጉ ግለሰቦችም ሆነ ቡድኖች ያላቸውን ዕውቀት ለመልካም ነገር እንዲጠቀሙ ከሚመለከታቸው ጋር ውይይት መደረጉም ተጠቁሟል። ሞባይል ከመነጠቅ ባለፈ መጥቶ እዚህ ስራ ላይ እንዲውል IMEI እንዲቀየር በጂፒኤስም እንዳይገኝና ሌባው የት እንደሆነ እንዳይታወቅ ጭምር ለማድረግ ከሚሰሩ አካላት እንዴት አድርገን መከላከል እንችላለን የሚል በጠቅላይ ሚኒስትራችን የተቀመጠው የመቀነስ ግቦች አንዱ ሌብነትን በመሰረቱ መቀነስ የሚል ስለሆነ ይህንን ሌብነት በመሰረቱ ለመቀነስ ንጥቂያውን በመሰረቱ ለመቀነስ የሚነጥቁትን ብቻ አሳዶ በመያዝ ብቻ ሳይሆን ንብረት የሚቀበሉትም የተነጠቀውን ንብረት ተቀብለው የሚጠግኑም የሚሸጡም የሚገዙም እርምት መወሰድ መቻል ስላለበት ከነሱ ጋራ ነው አንዱ ያደረግነው። የተሰረቀ ሞባይል ተቀባዮችን በአግባቡ አጥንተን እነሱ ላይ ስራ በመስራት በረጅም ጊዜ አካባቢውን ከተሰረቀ ሞባይል ንጹህ ማድረግና የግብይት ስርዓቱ የሞባይል ግብይት ስርዓቱ የተቸገረና ገዢና ሻጭ ብቻ የሚገናኝበት ጥገናም ከሆነ ደግሞ የተበላሸው ሞባይል በአግባቡ ተጠግኖ ለባለ ጉዳዩ ወይም ለባለቤቱ የሚሰጥበት ቦታ እንዲሆን መርካቶ አካባቢ በፌስታል ይሁን በኪሱ ይሁን በምን መንገድ ሞባይል ይዞ የሚመጣ ሰው ደረሰኝ ሳይኖረው ወይም ማንነቱ ሳይታወቅ አሰራለሁ አስጠግናለሁ በሚል ሂሳብ ወይም IMEI አስቀይራለሁ በሚል ሂሳብ የሚመጣ ሰው ካለ ይሄ ወንጀለኛ ነው ማለት ነው። ስለዚህ ይሄንን ወንጀል በትጋት መከላከል በጥንቃቄ ማየት ያስፈልጋል ማለት ነው። እነዚህን ሰዎች እውቀት አላቸው፣ ዲግሪ አላቸው፣ ከዛ በላይም አላቸው። TVT መምህር የነበሩ ናቸው አንዳንዶቹ። እነዚህ ሰዎች ሁሉ ጊዜ ያዘን እያሰርን ከምናስቀጣቸው ለምን አቅማቸውን እንድንጠቀም አይሆንም? እነዚህ ሰዎች ሙልጭ አድርጎ ወንጀለኛ ከሆነ ወንጀለኛ ይታሰራል። ነገር ግን እነዚህን ማስተማር ይሻላል። በጥፋታቸው መቀጣታቸው እንደተጠበቀ ሆኖ ግን እንዳይቀበሉ ማድረግ ባለመቀበል የተሰረቀ ሞባይል ባለመቀበል እንደዚህ መኖር አይችሉም ወይ እንደሚችሉ ማሳየት ነው። ሊያስጠግን የመጣው ሰው ፎርማት ተዘጋጅቷል። በፎርማቱ መሰረት ማንነቱን፣ የስልክ ቁጥሩን፣ አይዲውን ጭምር አሳይቶ የአይዲ ቁጥሩን እነዚህ ቴክኒሻኖች በሞባይላቸው ይዘው ነው መጠገን ያለባቸው እንጂ ይሄንን ሳያደርጉ ቀርተው ጠግናለሁ በሚል ሂሳብ የተሰረቀ ስልክ ወይም መሰል ስራዎች የሚሰሩ ቴክኒሻኖች ካሉ ሞባይል ቤቶች ካሉ በሕግ ተጠያቂ ነው የሚሆኑት። ስለዚህ በሕግ ተጠያቂ ከመሆን በፊት እነዚህን ቅድመ ሁኔታዎች በቂ የሆነ ግንዛቤ ሲፈጠር ቆይቷል። አሁንም በተለያየ መንገድ ግንዛቤያችንን አጠናክረን እንሄዳለን። በዚህ ረገድ ጥንቃቄ መደረግ አለበት። የሚያስጠግን ሰው ሲመጣ በደረሰኝ ነው ፎርም ዴቨሎፕ ተደርጓል። በዛ ደረሰኝ መሰረት የሞባይሉ ባለቤት መሆኑን እነሱ ራሳቸው ሞባይሉ ለማስጠገን ከመጣ ስለ ሞባይሉ በደንብ የሚያውቅ መሆኑ ይጠይቃሉ። በጣም ቴክኒካል የሆነ ነገር ነው። በዛ ልክ እሱ የራሱ መሆኑን ካረጋገጡ ይጠግኑለታል። የራሱ ያልሆነ መሆኑን ከተጠራጠሩ ለኛ ይጠቁማሉ። ሄደን እንይዘዋለን። በዚህ ይዘንም ብዙ ነገር ያደረግነው አለ። ለመጠቆምም እንደገና ሌባ ነው የሚለው ነገር
ለማለትም ሲያስቸግራቸው ዝም ብሎ አንገዛም ይላሉ። ሰላማዊ የንግድ ውድድር እንዳይካሄድና ሸማቹ ማህበረሰብ የሚፈልገውን ነገር በፈለገበት ቦታ እንዳይገዛ ደላሎችን በማሰማራት የንግድ እንቅስቃሴውን የሚያውኩ ግለሰቦች ላይም ጥብቅ ቁጥጥር እየተደረገ ስለመሆኑ ተጠቁሟል። መርካቶ ላይ የሚፈጸሙ ህገወጥ የንግድ እንቅስቃሴዎች አሉ። በተለይ ደግሞ እዚህ መሃል ላይ ትልቅ ጫና የሚፈጥሩት ደላሎች አሉ። እነዚህን ደላሎች አሉ ብለን በማለት ብቻ አይደለም እየሰራን ያለነው። ደላሎቹን የመለየት ስራ፣ ደላሎቹን ደግሞ በመሃል ተጠቅመው የተለያዩ ህገወጥ ስራ የሚሰሩ በህጋዊ ሽፋን የሚንቀሳቀሱ ነጋዴዎችም አሉ። ከነጋዴዎቹም ጋራ ሰፊ ውይይት ስናደርግ ቆይተናል። እነዚህን ደላላዎች በምን አይነት መንገድ ከመሀከል ነጥለን እናወጣለን የሚል ስራ ጀምረናል። ትርጉም ያለው ለውጥ መጥቷል። ህገወጥ ደላሎቹ ሸማቹን ማህበረሰብ በማታለል አላግባብ ወጪ እንዲያወጣና ለእንግልት እንዲዳረግም እያደረጉ እንደሚገኙ ተነግሯል። ፍሪጅ እዚህ አሳይተው ወደ ታች አውርደው ከስቶር ነው የምንሰጠው ብለው የተበላሸ ፍሪጅ የሚሰጡ፣ የተበላሸ ቴሌቪዥን የሚሰጡ እዚህ ጥሩን አሳይተው ማለት ነው። ለነዛ ተባባሪ የሆኑ ሰዎች አሉ። መጥፎ ፎርጅድ የሆነ ነገር ከማድረጉ ወይም በዚህ በአካባቢ ቋንቋ ገንትር የሆነው ነገር ከመስራቱ ያለፈ ሴት እህቶቻችን ኦሬዲ ወንዶችን በጉልበት አይችሏቸውም። ጉልበታቸው መከታ አድርገው ሴት እህቶቻችን እንዳይነግዱ የሚያደርጉ እነሱ ላይ ስራ ተሰርቶ ትንሽ ለገበያው ለነፃ ውድድሩ ምቹ ሁኔታ የመፍጠር አይነት ነገር ተሰርቷል። ደላሎች ይመጣሉ፣ መኪናም ቢሆን መኪና ያስቆማሉ። ከዛ በኋላ መንገድ ላይም ጎትተው በተለይ ደግሞ ሱቅ ውስጥ የገቡ ሰዎችን ሱቅ ውስጥ ገብተው ተነጋግረው የሚወጡ ሰዎችን ጠብቀው ይዘው በመውጣት ብዛት ቤት አለ፣ እነዚህ ጋር ብዛት አይደለም ችርቻሮ ናቸው፣ በብዛት እኛ እንሸጥልሃለን እኛ እናሳይ ብለው በመውሰድ ሰው እንዲዘረፍ በማድረግ የማይሆን እቃ እንዲገዛ በማድረግ በጣም ስነ ምግባር የተበላሹ ልጆች ባለሱቆች፣ ትንሽ ጥቂት የተባሉ ባለሱቆች፣ ስነ ምግባር የጎደላቸው ባለሱቆች፣ ራስ ወዳድ የሆኑ ባለሱቆች እንዲሁም እነሱ በሚያሰማሯቸው ደላሎች ተጠቃሚ እየሆነን አይደለም። ኑ ይባላሉ፣ ሰዎቹ ይጎተታሉ፣ ይሄዳሉ። ቅናሽ አለ እንደዚህ ቦታ ይባላሉ፣ ይሄዳሉ። የማይሆን እቃ ይዘው ይመጣሉ። በሚቀጥለው ቀን እቃውን ተሸክሞ ሲመጣ የምናይበት ሁኔታ አለ። አንድ ሰው ቲቪ ወይ ፍሪጅ ሊገዛ ሲመጣ እኛ እነግረዋለን። በደላላ ተጠልፎ ሌላ ቦታ የመሸጥ በደላሎች በከፋፋይ ምናምን ቀጥታ ይወስዱና በመጋዘን የመሸጥ ሁኔታዎች ነበሩ። ሌላ ደግሞ ደላሎችም ያመጡና ያልተገባ አየር ስጠኝ በሚል ያው ትንሽ ከኛ ጋር ማያስማማ ያንን የነሱን አየር ማመቻቸት ደግሞ ካልቻልን ስራ መስራት እየከበደን ነበር። በየአካባቢው የሚስተዋሉ ህገወጥ እንቅስቃሴዎችን ለመከላከል የጸጥታ አካላትና ሁሉም የማህበረሰብ ክፍል በቅንጅት ሊሰራ እንደሚገባም ተጠቁሟል። ከጸጥታው ጋር ከፖሊስ ጋር ተባብረን እየሰራን ነው። የሚያስፈልገውን ትብብር እናደርጋለን። አሁንም ይሄ ነገር ይቀጥልልን ነው። በጣም ነው የምናመሰግነው። እየተሰራልን ያለው በጣም የሚገርም ነገር ነው። እኛም አብረን ከፖሊሶች ጋር ተቀናጅተን ሰራተኞቻችን ይሄንን ያህል ነን፣ ወዛደራችን ይሄን ያህል ነው፣ ሰላም እናስፍን። ፓርኪንግ የሚደራጁን ካሉ እነሱም ቤተሰብ አስተዳዳሪ ናቸው፣ ይደራጁና መኪና የሚያቆሙበት ቦታ ይለይልን። በደላላ የሚሰራውን ባለሱቅ ደግሞ ያቁምልን። ሰላም ሰፍኖ እኛም ሰርተን ሌላውም ሰርቶ እንዲገባ ነው እኔ የምፈልገው እንደ ግል ሀሳቤ ማለት ነው። ከፖሊስ ጋርም ሆነን በጋራ የመስራት ነገር ነው። ችግርም አለባቸው የሚባሉ ባለሱቆች ደግሞ ግንዛቤ የማስጨበጡ ስራ ይሰራል። ከዛ ግን ኮሚቴዎችን መርጠናል። በዛ ሁኔታ ከፖሊስም ጋር በጋራ በመስራት ጥሩ ለውጥ ይኖራል ብዬ ገምታለሁ። የህገወጥ ንግድ በመሀከል በደላሎች እየደረሰ ያለው ጉዳት በኑሮም ጭምር ነዋሪውን እያስመረረ ነው የሚገኘው። ለዚህ ሁሉም የህብረተሰብ ክፍል በጣም ተባባሪ መሆን መቻል አለበት። በምንም አይነት መንገድ ለሌባ ጫካ መሆን መቻል የለበትም። በምንም አይነት መንገድ ለደላላ መጠቀሚያ መሆን መቻል የለበትም። ህጋዊ ሆኖ በንግድ የውድድር ፍትሃዊ ስርዓት ውስጥ አልፎ ለነዋሪውም ለሁሉም እኩል የመወዳደሪያ ሜዳ ፈጥረን እኔ ሁላችንም ተጠቃሚ የሚያደርጋትን ክፍለ ከተማ መፍጠር አለብን የሚል መልእክት ነው ማስተላልፈው። ሰላምና ደህንነት
ለሁለንተናዊ ተጠቃሚነት